ልኝምኩ መንገድ ላይ ራስሽን ስታሽወድቀሽ ነው ያገኘሁሽ። አሁን ግን መሄድ ከፈለግሽ ትችያለሽ። አይ ቅር ካላለ እዚህ ትንሽ ረፍት ማድረግ ደስ ይለኛል። ሰላሙ ያንተ ቤት ይሻላል። ትችያለሽ ከፈለግሽ። እኔ ግን ጓደኛዬ ላገኝ ልወጣ ነው። ስትወጪ በሩን ዝጊው። እንዴ ብቻዬን ጥላኝ ልትሄድ ነው? እፈራለሁ እኮ ደግሞ ቤትህ በጣም ነው የሚጨንቀው። የታማኝነት አይደለሽ እንዴ? ለምን ትፈሪያለሽ? መሄድ ገገማ የሆነ ሰው ነው። አሁን አይኔት እንኳን መርዳት ያቅተዋል። ሲስጠላ አንተ ልጅ ከምንድን ያስጨነቀ? እንደዚህ መሆኑ እኮ ለጤና ጥሩ አይደለም። ናውዳ አንድ ነገር በጣም ግራ ገብቶኛል እኮ ነገረኛ። ከዛ መፍትሄ እንፈልግለት። ብቻ እንደዚህ መሆኑ እኮ ጥሩ አይደለም። የበጸሉት ሁኔታ ምንም አላማረኝ። ማናት ደግሞ ይዘን በአጋጣሚ መንገድ ላይ ያገኘኋት ልጅ ናት። ታዲያ መንገድ ላይ ያገኛት ሴት እንዴት ግራ ልትጋባ ትችላለች? በምን ምክንያት አላውቅም። ብቻ ግን በቀጥታ የሚሆን በተዘዋዋሪ ከሜላት ሞት ጋር የሆነ የሚያገናኛት ነገር ያለ ይመስለኛል። ምን እያልክ ነው? ቆይ እሺ፣ ቆይ እንደዛ ካደረገች አሁን አንተን ለመቅረብ እንዴት ትሞክራለች? ምናልባት ልትሰልለኝ። አሁን ራሱ ቤት ጥያት ነው የመጣሁት። አንተ ቤት ያመሃል እንዴ? አታስብ፣ ምንም እንደማታገኝ እርግጠኛ ስለሆንኩ። እኔ እንጃ። እኔ እያልክኝ ያለው ነገር ምንም ይሰራልኝ ማለት ነው። ወንድሟ ያግሱ። ምናልባት ወይ የሜላት ግድያ ላይ አንተን ጠርጥረው እንዴ? በተደጋጋሚ እኮ ንጹህ ናት ብዬ ተለቅቄያለሁ። አይ እሱ አስተናጋጅ ናት። እቺ ልጅ በደንብ ተጠንቀቃት። ደግሞ ብዙ ባታቀርባት መልካም ነው። እንዴት ተወዳጅ ካረገች የሜላት ሙሉ ነገር ልትማዘዝ ትችላለች። ልክ ነህ። አሁን ግን አንድ ሰው መከታተል ይኖርብናል። ማንን? አሜን። የበጸሎት ጓደኛ ናት። ለምን? ድንገት ሰተኝ ራሷን ስታወደቀች ምክንያቷን የግድ ማወቅ አለብኝ። በዛ ላይ ደግሞ የበጸሎት ብቸኛ ጓደኛ እሷ ናት። በቃ ለመከታተል ይሄ ብቻ ምክንያት? ለበጸሎት ሌባ እንደሆንኩ ነግራታለች። ሊዘርፍ የሞከረም ብላለች። የሆነ ድርጊቶቿ በሙሉ የተጠኑ ይመስላል። ኢትስ ኦኬ። አንተን ካስደሰተ እኔ ምንም ለማድረግ ዝግጁ ነኝ። አመሰግናለሁ። ፍታ በለቀ። እንዴ ኧረ እሱ ምንም አላደረገኝም። ታዲያ ማን ነው? ንገሪኛ፣ አታበሳጭኝ። ምንም አይደለም፣ ለራሴ ጊዜ መስጠት ብቻ ስለፈለኩኝ ነው። አንድ ነገር ልጠይቅህ እስቲ። ፊኒያስ ማን ነው? የማይጠቅም ሰው ነው። ከሱ ልጅ ራቂ። የማይጠቅምበትን ምክንያት ማወቅ ይችላል እንዴ? አገር ያሸበረ ልጅ እኮ ነው። የእስር ቤት እኮ ሌላኛው ቤቱ ነው። ማ ፊኒያስ? አዎ፣ ሴት ላይ ጥቃት የፈጸመ ነው። አደገኛ ሱስ አለበት። እንገርሽ፣ በፍጹም እንዳታገኚው። ግን እኮ ወንድሜ ውስጡ የተጎዳ ሰው እንጂ ወንጀለኛ አይመስልም። አቁሚ። ይኸውልሽ ይሄን የቂል ጥያቄሽን አቁሚና የምነግርሽን ብቻ ስሚ። ዳግመኛ ፊኒያስ የሚባል ልጅ ጋራ እንዳላገኝሽ። ላደረገው ነገር ግን ልታመሰግነው ነው የሚገባው። ለምን? በስርቆት የሰፈሩን ሰው ስላሸበረ ነው የማመሰግነው? ዛሬ ትንሽ አሞኝ ነበር። እሱ ነው ደርሶ ያሳከመኝ። ይሄ የውሻ ልጅ ጠርጥሬ ነበር እቴን አንድ ነገር እንዳስነካብኝ። ቆይ ሄድለታለሁ። እንዴ አዳነኝ እያልኩህ እኮ ነው። አንቺ የማታውቂው ነገር ስላለ ነው። ልኩን ነው የማስገባው። ተሰብስበው እንዲቀመጥ ነው የማደርገው። ወይኔ ጉዴ! ምንድን ነው ያደረኩት? በቃ ፊናስን የሆነ ነገር ያደርገዋል። እንዳልደውልለት ደግሞ ስልኩ የለኝም። ወይኔ ምንድን ነው የሚሻለኝ?